Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? Hello ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ኢትዮጵያ እሴት ለሚፈጥሩ አካላት ምቹ ሁኔታ ለመፍጠር ቁርጠኛ ናት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታወቁ። አቶ ተመስገን ይህንን ያሉት ኢትዮጵያ ለቢዝነስ ዝግጁ ናት በሚል መሪ ቃል በተካሄደው ኢንቨስት ኢን ኢትዮጵያ 2026 ከፍተኛ የቢዝነስ ፎረም ላይ ነው። ምክትል ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት ኢትዮጵያ እንደ ማንኛውም ተመራጭ ሀገር ለዓለም አቀፍ ካፒታልና ለክህሎት እንደምትወዳደር ትገነዘባለች ብለዋል። የሀገሪቱ ተወዳዳሪነት ማዕከልና ታላቁ ጥንካሬ ህዝቧ መሆኑን ገልጸው ወጣትና ብቁ የሰው ኃይል ወደ ኢኮኖሚያዊ ትርፍ ለመቀየር እየተሰራ መሆኑን አስረድተዋል። የአሰራር ጉድለቶችን በማስተካከልና ተቋማትን በማዘመን ኢንቨስትመንትን የማሳደግ ስራ እየተሰራ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ መንግስት ምላሽ የማይሰጡትን የኢኮኖሚ ዘርፎች ለማሻሻል እንደሚሰራ አረጋግጠዋል። ሚኒስቴሩ ፍቼ ጨምበላላ የፍቅር የአዲስ ተስፋና የመተሳሰብ መገለጫ በዓል ነው አለ። የሰላም፣ የመከባበር፣ የፍቅር፣ የአብሮነት፣ የእርቅና የመቻቻል ተምሳሌት የሆነው የፍቼ ጨምበላላ በአዲስ አበባ ወዳጅነት አደባባይ ተከብሯል። በመርሃ ግብሩ ላይ የተገኙት የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ፍቼ ጨምበላላ የፍቅር፣ የአዲስ ተስፋና የመተሳሰብ መገለጫ በዓል መሆኑን ገልጸው በዓሉ ከኢትዮጵያ ሀብትነት ተሻግሮ የመላው ዓለም ህዝብ ቅርስ ሆኗል ብለዋል። በዓሉ እሴቱ ተጠብቆ ለትውልድ እንዲተላለፍ ሚኒስቴሩ ከክልሉ መንግስት ጋር በትኩረት እንደሚሰራም አረጋግጠዋል። በሌላ በኩል የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ በበኩላቸው ፍቼ ጨምበላላ የታሪክና የባህል ማንነትን ለዓለም ያስተዋወቀ በተለይም የሲዳማ አባቶች ያላቸውን ጥልቅ የስነ ፈለክ እውቀት ለዓለም ያሳየ ቅርስ ነው ብለዋል። በዩኔስኮ በማይዳሰሱ ቅርሶች ዝርዝር ውስጥ የተመዘገበውና የአብሮነት እንዲሁም የፍቅር መገለጫ የሆነው ፍቼ ጨምበላላ ከዘመን መለወጫነቱ ባለፈ የሲዳማ ነባር ዕውቀትና እሴት ማሳያ መሆኑን በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ ተናግረዋል። የመጀመሪያው የአፍሪካ የአውሮፕላን ጥገና ዘርፍ ኮንፈረንስ በአዲስ አበባ ይካሄዳል ተባለ። የአፍሪካን የአውሮፕላን የጥገና ዘርፍ ለማጠናከር ያለመው ኮንፈረንስ ዘላቂ የአፍሪካ አቪዬሽን ጥገና ስርዓት እውን ማድረግ በሚል መሪ ሐሳብ ከነገ ጀምሮ እስከ መጋቢት 22 ቀን 2018 ዓ.ም ድረስ ይካሄዳል ተብሏል። የኢትዮጵያ አየር መንገድ ግሩፕ ከአፍሪካ አየር መንገዶች ማህበር ጋር በመተባበር ኮንፈረንሱን አዘጋጅቷል። የስብሰባው ዋና ዓላማ በአፍሪካ የአውሮፕላን ጥገና ዘርፍ ላይ የሚታዩትን ተግዳሮቶች በጋራ መፍታትና አህጉሪቱ በዘርፉ ራሷን እንድትችል ማድረግ መሆኑ ተገልጿል። በተለይ የአቅርቦት ሰንሰለት ችግሮች መቅረፍ፣ ቀጠናዊ ትብብርን ማጠናከር፣ የሰለጠነ የሰው ኃይል ማፍራትና አየር መንገዶች አውሮፕላኖችን ለጥገና አገልግሎት ወደ ሌሎች አህጉራት በመላክ የሚያወጡትን ከፍተኛ ወጪ የሚቀንሱበት አዲስ አህጉራዊ የገበያ ትስስር መፍጠር የኮንፈረንሱ አበይት ግቦች ናቸው ተብሏል። ዘመናዊ አቪዬሽን ቴክኖሎጂና መፍትሄ ለተሳታፊዎች የሚቀርብበት አውደ ርዕይ እንደሚካሄድም የኢትዮጵያ አየር መንገድ ለኢዜአ በላከው መረጃ አስታውቋል።
የአእምሮ እድገት ውስንነት ያለባቸውን ዜጎች መደገፍና ማገዝ እንደሚገባ ተገለጸ። ዓለም አቀፉ የዳውን ሲንድሮም ቀን ብቸኝነትን በጋራ እናሸንፋለን በሚል መሪ ቃል በተለያዩ መርሃ ግብሮች ተከብሯል። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የአእምሮ እድገት ውስንነት የፈጣሪ ቁጣ አይደለም በማለት ተጋላጭ የሆኑትን ዜጎች መደገፍና ለስኬት እንዲበቁ ማድረግ እንደሚገባ ተናግረዋል። የጤና ሚኒስትር ዶክተር መቅደስ ዳባ በኩላቸው በተሳሳተ ግንዛቤ ቤት ተዘግቶባቸው የዛሬውን የተስፋ ብርሃን ሳያዩ የቀሩ ህፃናት መኖራቸውን ጠቅሰው ቤተሰቦች ልጆቻቸውን እንዳይደብቁ ይልቁንም በኩራት እንዲያቀርቧቸውና ማህበረሰቡም እንዲቀበላቸው መልእክት አስተላልፈዋል። የዲቦራ ፋውንዴሽን መስራች አባዱላ ገመዳ የአእምሮ እድገት ውስንነት ያለባቸውን ህፃናት ለማገዝና ፋውንዴሽኑን ለማጠናከር ሁሉም ኢትዮጵያዊ እንዲተባበር ጥሪ አቅርበዋል። ከፍተኛ ወጪ የሚጠይቀው የቲቪ ህክምና በኢትዮጵያ በነፃ እየተሰጠ መሆኑ ተገለጸ። የቲቪ በሽታ በአሁኑ ወቅት በዓለም አቀፍ ደረጃ ገዳይ ከተባሉ በሽታዎች መካከል አንዱ ሲሆን ኢትዮጵያም የበሽታው ጫና ካለባቸው 30 ሀገራት ተርታ እንደምትገኝ በጤና ሚኒስቴር የቲቪ የስጋ ደዌና ሌሎች የሳምባ በሽታዎች መከላከልና መቆጣጠር ዴስክ ኃላፊ ታዬ ለታ ገልጸዋል። በሀገሪቱ በየዓመቱ ከ186 ሺህ በላይ ሰዎች በበሽታው እንደሚያዙና በቀን በአማካኝ የ53 ሰዎች ህይወት እንደሚያልፍ አስታውቀዋል። ኃላፊው አያይዘውም የቲቪ ህክምና ከፍተኛ ወጪ የሚጠይቅ ቢሆንም በሀገሪቱ በነፃ እንደሚሰጥ አንስተው መድኃኒት ላልተላመደ ቲቪ ለአንድ ሰው እስከ $6000፣ መድኃኒት ለተላመደ ደግሞ እስከ $8000 ወጪ እንደሚደረግ አስረድተዋል። በአሁኑ ወቅት ዲጂታል ኤክስሬ ወደ ስራ የገባ ሲሆን ቀደም ሲል እድሜያቸው ከ15 ዓመት በታች ለሆኑ ህጻናት ብቻ ይሰጥ የነበረው የቅድመ መከላከል መድኃኒት አሁን ላይ በቤተሰብ ውስጥ የቲቪ ታማሚ ካለ ለሁሉም የቤተሰብ አባላት መሰጠት መጀመሩን ተናግረዋል። የውሃና ኢነርጂ ሚኒስቴር የዜጎችን የታዳሽ ኃይል ተጠቃሚነት ለማሳደግ እየሰራው ነው አለ። ሚኒስቴሩ በካፋ ዞን አዲዮ ወረዳ ያስገነባውን የሶላር ሚኒግሪድ የኃይል ማመንጫ ፕሮጀክት በዛሬው ዕለት አስመርቋል። ፕሮጀክቱ ከሶላር ሚኒግሪድ 300 ኪሎዋት ኃይል በማመንጨት 1500 አባወራዎችን የኤሌክትሪክ ተጠቃሚ ያደርጋል ተብሏል። የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ሱልጣን ወሊ በዚህ ወቅት እንዳሉት የማህበረሰቡን የታዳሽ ኃይል ተጠቃሚነት ለማረጋገጥ በርካታ መሰል ፕሮጀክቶች እየተከናወኑ ይገኛሉ ብለዋል። በዚህም ባለፉት 2 ወራት 10 ፕሮጀክቶች ወደ ስራ መግባታቸውን ጠቁመው በቀጣይ 1 ወር ውስጥ 6 ፕሮጀክቶችን ወደ ስራ ለማስገባት እየተሰራ ነው ብለዋል። የደቡብ ምዕራብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ማስረሻ በላቸው በበኩላቸው ፕሮጀክቱ የነዋሪዎችን ጥያቄ በተግባር በመፍታት ፍትሃዊ ተጠቃሚነት ያረጋገጠ መሆኑን አንስተዋል። ውድ ተመልካቾቻችን የኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ የዜና ምንጮች ወዳገኘናቸው ዜናዎች ተሻገርን። ኢራን የፓኪስታንን ሰንደቅ ዓላማ የያዙ 20 መርከቦች በሆርሙዝ ሰርጥ እንዲያልፉ ፈቀደች። ኢራን በፓኪስታን ስም የተመዘገቡ 20 ተጨማሪ መርከቦች ለሳምንታት ተዘግቶ በቆየው የሆርሙዝ ሰርጥ በኩል እንዲያልፉ መስማማቷን ፓኪስታን አረጋግጣለች። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ይህንን ውሳኔ በኤክስ የማህበራዊ ሚዲያ ገጽ ላይ ባሰፈሩት መልእክት ያረጋገጡ ሲሆን እርምጃው የሚደነቅና ገንቢ ነው ብለዋል። ሚኒስትሩ አክለውም ይህ የኢራን እርምጃ የሰላም አብሳሪና በቀጠናው መረጋጋትን ለማምጣት የሚረዳ ነው። ውይይት፣ ዲፕሎማሲና መሰል መተማመንን የሚፈጥሩ እርምጃዎች ለጦርነት ብቸኛ መፍትሄዎች ናቸው ሲሉ ገልጸዋል። በአሜሪካና እስራኤል እንዲሁም በኢራን መካከል እየተካሄደ ያለው ጦርነት 1 ወር በደፈነበት በዚህ ወቅት የቱርክ፣ የፓኪስታን፣ የግብጽና የሳውዲ አረቢያ ከፍተኛ ዲፕሎማቶች በኢስላማባድ በመገኘት ውጥረቱን ለማርገብ ይመክራሉ። የሆርሙዝ ሰርጥ የዛሬ ወር ገደማ በተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት ምክንያት ከፈረንጆቹ መጋቢት ወር መጀመሪያ አንስቶ ተዘግቶ ቆይቷል።
በሌላ ዜና የአሜሪካ የራዳር መጥለፊያ አውሮፕላን በኢራን ጥቃት መውደሙ ተገለጸ። ባለፈው አርብ መጋቢት 18 ቀን 2018 ዓ.ም በሳውዲ አረቢያ የሚገኘው ስትራቴጂካዊ የልዑል ሱልጣን አየር ኃይል የጦር ሰፈር በኢራን ከፍተኛ የሚሳኤልና የድሮን ጥቃት ደርሶበታል። በዚህ ጥቃት የአሜሪካ አየር ኃይል ኩራት የሆነውና ለጦር አዛዦች የውጊያ የራዳር ምስል በቅጽበት የሚያስተላልፈው የራዳር መጥለፊያና የቅድመ ማስጠንቀቂያ አውሮፕላን ሙሉ በሙሉ መውደሙ ታውቋል። የአውሮፕላኑ መመታት አሜሪካ በመካከለኛው ምስራቅ ያለውን የጠላት እንቅስቃሴ በመከታተል አቅሟ ላይ በከፍተኛ ክፍተት የፈጠረ ሲሆን ለጦር አዛዦችም የሚደርሰው ቅስበታዊ መረጃ ተቋርጧል። ጥቃቱ የተፈጸመው ኢራን በወሰደችው ድንገተኛ እርምጃ ሲሆን ከራዳሩ አውሮፕላን በተጨማሪ ሌሎች ነዳጅ ጫኝ አውሮፕላኖችም ጉዳት ደርሶባቸዋል። በኢራን በተሰነዘረው በዚህ ጥቃት 15 የሚሆኑ የአሜሪካ ወታደሮች መቁሰላቸውን መረጃዎች አመልክተዋል። በተጨማሪም የሳተላይት ምስሎች በጦር ሰፈሩ ላይ የደረሰው ከባድ ውድመትና የተነሳውን ቃጠሎ ጭስ በግልጽ አሳይተዋል። ይህንን ወሳኝ የራዳር አውሮፕላን መጥፋት ተከትሎ በዋሽንግተን የሚገኘው ፔንታጎንና የትራምፕ አስተዳደር በኢራን ላይ የምድር ጦር ጥቃት ስለመክፈት እያሰላሰሉ መሆኑ ተሰምቷል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብራችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።